አሁን የምንመለከተው ጨዋታ የሁለቱ አዛውንቶች ጨዋታ ነው። አንደኛው ከአሜሪካ አንደኛው ከአስመራ። ኢሳያስ የኢትዮጵያ ፕሬዝዳንት ሆኜ ኤርትራን መገጠሉ ተዋለሉ እኛ አንደግፈውም ነው። የኤርትራ ህዝብ ጥያቄ ነው። አሁንም እኮ አብረው እየሰሩ ነው ኢሳያስና ስብሃት ሊለያዩ እኮ አይችሉም። ህወሓት አሁን የ4 ኪሎ መንግስት አቁለጨልጫለሁ ብላ የ4 ኪሎ መንግስት አስፈራራለሁ ብላ በሽታ ላይ እንዳትወድቅ ነው መፈራው። ከሻቢያ ጋር ነኝ አንድ ነገር ቢፈጠር ጥቃት እፈጽምብሃለሁ የሚል መልእክትን ለማስተላለፍ ህወሓት ከኔ ጋር ናት ባህር በር የሚል ጉዳይና ባህር በር የሚል ጥያቄን ካልተውክ ህወሓትን እየጋለብኩ ችግር ልፈጥርብህ እችላለሁ። አሁን ህወሓትና ሻቢያ ጋብቻቸውን መደበቅ አልቻሉም። ችግሩ የስታሊን አስመራ መሄድ አይደለም። ችግሩ ስታሊን በአስመራ በኩል አርጎ የኢትዮጵያን ሉዓላዊ ግዛት ጥሶ ኢትዮጵያ የገባ ቀን። ሻቢያ ከትግራይ ወጥቶ አያውቅም እኮ። ራሳቸው ህወሓታውያን ራሱ ሻቢያ አይደሉም እንዴ? ከሻቢያ የባሱ ሻቢያዎች፣ ከሻቢያ የባሱ ለሻቢያ የሚታገሉ ከኢሳያስ አፈወርቂ በላይ ለኢሳያስ አፈወርቂ የሚጠጋጉ ለኢሳያስ አፈወርቂ ህልም ዋጋ የሚከፍሉ ሰዎች አይደሉም እንዴ? ሻቢያ በቻለው አቅም በሚችላት ጨዋታና ጨዋታ በሙሉ የ4 ኪሎን መንግስት አስጨንቆ የባህር በር ጥያቄና የወደብ ጥያቄን ማስተው ማስጣል ማርገብ ይፈልጋል። ህወሓት ከደገሰለት ሞት አንፃር፣ ህወሓት ከሚያመጣለት መከራ አንፃር፣ ህወሓት ከሚደግስለት ልቂት አንፃር፣ ህወሓት ከሚያመጣው ፖለቲካል ምስቅልቅል አንፃር 27 ዓመት በትግራይ ስንት ነው? 40 ዓመት በትግራይ ስንት ነው? 50 ዓመት በትግራይ ስንት ነው? የህወሓትን ከሻቢያ ጋር የተፈጠረ ያልተቀደሰ ጋብቻ እየደገፈ ነው የጌታቸው ረዳን ከ4 ኪሎ መንግስት ጋር መስራት እንደ ጥፋት የሚያየው። እነ ጌታቸው ረዳ መስራት ያለባቸው ትግራይ በትል ግራውንድ መሆን የለባትም። ኢሳያስ ድጋሚ ትግራይን ለመበቀል ከፈለገ እንደዚህ ነው የሚያደርገው። ምክንያቱም ትግራይን የጦርነት አውድማ ነው ሊያረጋት ይፈልገው። በሳር ቤት አፍሪካ ህብረት አቅራቢያ ልዩ የመኖሪያ አፓርትመንት ቤቶችን በካሬ 64000 ብር ብቻ፣ ባለ 2 መኝታ 5.3 ሚሊዮን ብር፣ ባለ 3 መኝታ 6.8 ሚሊዮን ብር በመሃል ከተማ ተሰምቶ በማይታወቅ ዋጋ ከ40% ልዩ ቅናሽ ጋር ይዘንልዎት መጥተናል። ከ8 ወር በፊት እዛው ሳር ቤት በካሬ 57000 ብር የሸጥናቸው ሳይቶቻችን ከዚህ ወደዚህ አድርሰናቸዋል። ብሎች መልካም አጋጣሚዎችን የሚጠቀሙ ናቸውና ለተወሰነ ቀናት ብቻ በሚቆየው ቅናሻችን ላይ ፈጥነው ይጠቀሙ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ያግኙን። ሰላም ጤና ይስጥልን። የዮሐንስ ኮርነር ቤተሰቦች እንዴት አላችሁ ሆይ? የዮሐንስ ኮርነር ነው። ዛሬም ዳግም ተመልሰን መተናል። ዛሬም በቆይታችን አበይት ሀገራዊ ፖለቲካዊ ሁነቶችን እያነሳን የምንወያይ ይሆናል። በአጭር ደቂቃዎች ውስጥ እጅግ በርከት ያሉ ጉዳዮችን የምንዳስስ ነው የሚሆነው። አብራችሁ እንድትቆዩ ከወዲሁ ግብዣችን የሆነ ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ በማድረግ እንድትጀምሩ ብሎም የደወል ምልክቷን እንድትጫኑ ማስቀድመን በአክብሮት እንጋብዛለን። ተደራሽነታችንን ለማስፋት የአዲስ ትውልድ አዲስ ተስፋን ድምፅ ከፍ አድርጎ ለማሰማት ስለሚያግዘንና ስለሚረዳን ማለት ነው። ዛሬ በሰበር ቆይታችን የምንመለከተውና የምንዳስሰው የሻቢያን ትግራይ መግባት እንዲሁም ደግሞ የህወሓትን አስመራ መግባት ብሎም ከሁለቱ ፓርቲዎች ጀርባ በትግራይ እየታሰበ ያለው ጉዳይ ምንድን ነው የሚለው ነው። እንግዲህ ከዚህ ቀደም ፋኖን ጋብዞ ሻቢያን ጋብዞ የጠብ ጠጅ ጥሎ ኑ ተቃመሱልኝ ኑ ጠጡልኝ ብሎ ሰሜን እዝ ላይ ጥቃት የመሰረተው የህወሓት ቡድን አሁንም ከሞቱ ማግስት ከፖለቲካዊ ሞቱ ማግስት የዱርይነት ህይወቱን ለመቀጠልና የዱርይነት ህይወቱን ለማስፋፋት ከ4 ኪሎ አድማሳት ይልቅ ከአዲስ አበባ ጠረን ይልቅ የአስመራ ጠረን የምጽዋ ሽታ የጠራው ይመስላል። እንግዲህ ህወሓት በጣም በርካታ ፖለቲካዊ ሁነቶችን ለማድረግ ይሞክራል። ከሰሞኑ እየተመለከትን እንዳለው ግን በጣም በርከት ያሉ የሻቢያ ሰዎች በመቀሌና በአካባቢው ላይ ማንዣበብ መጀመራቸውን እየተመለከትን ነው። ብዙዎቻችን በጣም ልናጠራው በጣም ልታጠሩት የሚገባውና አጥርተልና የምንመለከተው አንድ ጉዳይ አለ። የህወሓትና የሻቢያ ጋብቻ አዲስ ጋብቻ አይደለም። አዲስ ጋብቻ አይደለም። ህወሓትና ሻቢያ ይሄ ጋብቻቸው አዲስ አይደለም። በተለይ የስብሃቷ ህወሓት ኢሳያስ የኢትዮጵያ ፕሬዝዳንት ሆኜ ኤርትራን መገጠሉ ተዋለሉ እኛ አንደግፈውም ነው። የኤርትራ ህዝብ ጥያቄ ነው። አሁንም እኮ አብረው እየሰሩ ነው ኢሳያስና ስብሃት ሊለያዩ እኮ አይችሉም። ስብሃት እኮ ቲፒኤልኤፍ ከኢሳያስ ፍላጎት ውጭ እንዳትሄድ አድርጓታል። አሁን ያሁኑ ጦርነት እንኳን ባለቤቱ እሱ ነው። ለምን እንዴት እንደሆነ መጽሐፉ ላይ አለ። ባለቤቱ እሱ ነው። የአቶ ስብሃት እዛ ውስጥ ሆኜ ግማሽ ፔጅ ወረቀት አይቻላቅም።
ድርጅቱ በሄደው ጉዞ ድርጅቱ በወሰናቸው ውሳኔዎች ላይ ግን የስብሃት ተጽዕኖ ወሳኝ ነበር። የስብሃት አካሄድ በጣም አስቸጋሪ ነው። የኔትወርክ ነው፣ የጨለማ ስራ ነው። መለስንም በጀርባውን የሚመራው እሱ ነበር ብያለሁ። አሁንም እኮ አብረው እየሰሩ ነው ኢሳያስና ስብሃት፣ ሊለያዩ እኮ አይችሉም። አሁን የምንመለከተው ጨዋታ የሁለቱ አዛውንቶች ጨዋታ ነው። አንደኛው ከአሜሪካ፣ አንደኛው ከአስመራ። ህወሓትና ሻዕቢያ ትዳር አላቸው፣ ጋብቻ አላቸው። ግን ትዳራቸውና ጋብቻቸው ያልተቀደሰ ጋብቻ ወይንም ደግሞ በሌላ አማርኛ ቶክሲክ ሪሌሽንሺፕ ነው። ፍቅራቸው አይዘልቅም። ያንዳቸው ፍቅር ላይ የተመረኮዘው በሌላ ሰው ሶስተኛ አካል ላይ ነው። ህወሓታውን የ4 ኪሎ መንግስት አቁለጨልጫለሁ ብላ የ4 ኪሎን መንግስት አስፈራራለሁ ብላ በሽታ ላይ እንዳትወድቅ ነው የምፈራው። ምክንያቱም አንዳንድ የህወሓት የቀድሞ አሁን ከጌታቸው ረዳ ጋር ባለው አዲሱ ፓርቲ ብቅ ሊሉ ያሰቡ ሰዎች ባለሳሳት ስማቸው በጌታቸው ረዳ ፓርቲ ውስጥ ሲመጡ አንድ የቀድሞው የህወሓት ባለስልጣን ባለሳሳት ስሙ ጣዕም አምዶም ነው። ከሰሞኑ ከስታሊን ገብረስላሴ አስመራ መሄድ በፊት አንዲትን መረጃ አጋርተው ነበረ። ህወሓት ባለፉት 2 ቀናት ባደረገው ግምገማ በቀጣይ ለመከተል ያሰበው ከአስመራው ቤተ መንግስት ጋር ጥሩ የሚባል ግንኙነት እንዳለው ማስመሰል ነው። ከአስመራ ሰዎች ጋር ፖለቲካል አሊያንስ እንደፈጠረ ማስመሰል ነው። ይህም አንድም የ4 ኪሎን መንግስት ለማስፈራራት ከሻዕቢያ ጋር ነኝ፣ አንድ ነገር ቢፈጠር ጥቃት እፈጽምብሃለሁ የሚል መልእክትን ለማስተላለፍ፣ ሻዕቢያም ደግሞ ተመሳሳይ ግምገማ አድርጓል። ይኸውም ህወሓት ከኔ ጋር ናት፣ ባህር በር የሚል ጉዳይና ባህር በር የሚል ጥያቄን ካልተውክ ህወሓትን እየጋለብኩ ችግር ልፈጥርብህ እችላለሁ የሚል የጋራ ጠላት ላይ ያነጣጠረ ፕሮፓጋንዳን ለመስራት አስቧል። እንግዲህ አሁን ህወሓትና ሻዕቢያ ጋብቻቸውን መደበቅ አልቻሉ። ስታሊን ህወሓት ባትልከው ትግራይ አይሄድም፣ ምንም የሚታወቅ ነገር ነው። ችግሩ የስታሊን አስመራ መሄድ አይደለም። ችግሩ ስታሊን በአስመራ በኩል አርጎ የኢትዮጵያን ሉዓላዊ ግዛት ጥሶ ኢትዮጵያ የገባ ቀን ነው። ያኔ ችግር ፈጣሪ ይሆናል። ህወሓቶች በቻሉትና በፈለጉት መጠን ህወሓቶች በፈለጉትና ባሰቡት ስሌት በሙሉ ግጭት ለመጠንሰስ እየተጣጣሩ ነው። ከዚህ ቀደም የሻዕቢያን አክቲቪስት ትግራይ አስገቡ፣ የኢትዮጵያን ሉዓላዊ ግዛት አስጥሰው ትግራይ አስገብተው ተምነሸነሹ። የፌዴራሉ መንግስት በወደ ሰፊነትና በዝምታ አለፋቸው። ለምን? ግጭት ለማስቀረት። ህወሓት በቻለው አቅም በሙሉ የፌዴራሉ መንግስት ግጭት ውስጥ ለማስገባት ሁሉንም ነገር አድርጓል። ሁሉንም ነገር ብዙ ሰው የሚመስለው እንትን ይላል። ሻዕቢያን የኢትዮጵያ መንግስት ጋብዞት በጦርነት ውስጥ አሳተፈው ምናምን። ሻዕቢያ መች ከትግራይ ወጥቶ ያውቃል? ሻዕቢያ ከትግራይ ወጥቶ ያውቅም እኮ። ራሳቸው ህወሓታውያን ራሱ ሻዕቢያ አይደሉም እንዴ? ከሻዕቢያ የባሱ ሻዕቢያዎች፣ ከሻዕቢያ የባሱ ለሻዕቢያ የሚታገሉ፣ ከኢሳያስ አፈወርቂ በላይ ለኢሳያስ አፈወርቂ የሚጠጋጉ፣ ለኢሳያስ አፈወርቂ ህልም ዋጋ የሚከፍሉ ሰዎች አይደሉም እንዴ? ስለ የትኛው የሻዕቢያ መግባት ነው የምታወራኝ? መች ወጥቶ የሚያውቀውን ነው ሻዕቢያ? ሻዕቢያ እኮ 4 ኪሎ ነበር በነ መለስ ዜናዊ። ሻዕቢያ እኮ 4 ኪሎ ነበር በነ ስብሃት ነጋ። ዛሬ ስታሊን ሊካፈልበት የሄደው የነጻነት ቀን እነ መለስ የለፉለት ነው። ችግሩ ያኔ ነው የሚመጣው። አስመራ አይደለም ለምን አንጨ ቆረር አይገባም፣ አያገባኝም እኔ እሱ። ግን ችግሩ የሚፈጠረው የኢትዮጵያ ሉዓላዊ ግዛት አልፎ ሲገባ ታደሰ ወረደ ምን ያደርጋል? ምን ሊያደርግ ይችላል? አሁን እቺ ማስፈራሪያ ናት። ጋብቻችን ጸንቷል ምናምን እንደዚህ ጸንተናል ምናምን ነው። ሻዕቢያ በቻለው አቅም ባሰባት ነገር በሚችላት ጨዋታና ጨዋት በሙሉ
የ4 ኪሎን መንግስት አስጨንቆ የባህር በር ጥያቄና የወደብ ጥያቄን ማስጣል ማርገብ ይፈልጋል። ያንን ጥያቄ የሚተው ያንን ጥያቄ የሚረሳ ያንን ጥያቄ የሚያረግብ ኃይል ግን እዚህ ያለው ወይ ነው ጥያቄው። በስተመጀመሪያ እኔ አይመስልኝም። የገጣጣ ሚስት ባሏ የሚከፋው አይመስላትም ይላል የኛ ሀገር ሰው። የገጣጣ ሚስት ባሏ የሚከፋው አይመስላትም። ሁሌ እንትን ስለሚል ማለት አሁን ህወሓት እያደረገችው ያለው እንቅስቃሴ እንደከዚህ ቀደሙ በዝምታ የሚታለፍ አይደለም፣ አይሆንም። ህወሓት ሁሉም ሚስጥሮቿ ሁሉም ሰነዶቿ ከጇ እያመለጡ ነው፣ ከጇ እየወጡ ነው። እነዚህ ከጇ የሚወጡ ሰነዶች እንደዚህ ከጇ እያፈተለኩ ያሉ ሰነዶች ከባባድ ሚስጥሮችን የያዙ ሰነዶች ህወሓትን ከባድ የሆነ ድንጋጤ ውስጥ እያስገቧት ያሉት። ስለዚህ አሁን በስተመጨረሻ ላይ ያሏትን ነገሮች በሙሉ ነው የምታተረማምሰው። ሻዕቢያ በህወሓት ታዝሎ ትግራይ ከገባ ቆየ፣ ሰነባበት። እንደነገሩ ቅድም እንዳልኳችሁ ወጥቶ የማያውቅ በአዲሱ ሴሉ ግን ሰነባብቷል። አሁን ደግሞ ከገባ የሚችለውን ነገር በሙሉ እያደረገ ነው። እነኚህ ሰዎች ለጦርነት ይበጠቅመናል ብለው የሚያስቡትን ነገር እያደረጉ ነው። ግን 50 ዓመት 40 ዓመት 27 ዓመት በትግራይ ስንት ነው የሚለካው? እውነት እንደሌሎቹ 27 ዓመት ብቻ ነው? እንደሌሎቹ 40 ዓመት ብቻ ነው? እንደሌሎቹ 30 ዓመት ብቻ ነው? እኔ አይመስለኝም። 27 ዓመት በትግራይ ስንት ነው? ህወሓት ከደገሰለት ሞት አንጻር፣ ህወሓት ከሚያመጣለት መከራ አንጻር፣ ህወሓት ከሚደግስለት ልቂት አንጻር፣ ህወሓት ከሚያመጣው ፖለቲካል ምስቅልቅል አንጻር 27 ዓመት በትግራይ ስንት ነው? 40 ዓመት በትግራይ ስንት ነው? 50 ዓመት በትግራይ ስንት ነው? ስንት ነው የሚመነዝረው? እያንዳንዱ ቤት ከገባው ሞት አንጻር፣ እያንዳንዱን ቤት ከነካው ልቂት አንጻር፣ እያንዳንዱን ቤት ከዳሰሰው ምስቅልቅል አንጻር 27 ዓመት 40 ዓመት 50 ዓመት በትግራይ ስንት ነው ብሎ መጠየቅ ያስፈልጋል። ስንት ነው? ጦርነት ምንድን ነው? በሳር ቤት አፍሪካ ህብረት አቅራቢያ ልዩ የመኖሪያ አፓርትመንት ቤቶችን በካሬ 64,000 ብር ብቻ፣ ባለ 2 መኝታ 5.3 ሚሊዮን ብር፣ ባለ 3 መኝታ 6.8 ሚሊዮን ብር በመሃል ከተማ ተሰምቶ በማይታወቅ ዋጋ ከ40% ልዩ ቅናሽ ጋር ይዘንልዎት መጥተናል። ከ8 ወር በፊት እዛው ሳር ቤት በካሬ 57,000 ብር የሸጥናቸው ሳይቶቻችን ከዚህ ወደዚህ አድርሰናቸዋል። ብልሆች መልካም አጋጣሚዎችን የሚጠቀሙ ናቸውና ለተወሰነ ቀናት ብቻ በሚቆየው ቅናሻችን ላይ ፈጥነው ይጠቀሙ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ያግኙን። እንግዲህ የህወሓትን ከሻዕቢያ ጋር የተፈጠረ ያልተቀደሰ ጋብቻ እየደገፈ ነው የጌታቸው ረዳን ከ4 ኪሎ መንግስት ጋር መስራት እንደ ጥፋት የሚያየው። ይሄ ምስራቅ አፍሪካ ነው። ብዙ አንገረምም በእንደዚህ አይነት ጨዋታ። ምስራቅ አፍሪካ ነው። ብዙ አንገረምም። እኔ እንደተዋደዱ እንደተፋቀሩ አሊያንስ እንደፈጠሩ ይስሩ ድራማ ያስመስሉ፣ እሱ ጋር ጉዳይ አይደለም። ጉዳይና ችግራችን የሚጀምረው ግን የኢትዮጵያን ሉዓላዊ ድንበር አሳልፈው ያስገቡ ቀን ነው። መልእክቱ ሌላ ነው። ከስታሊን አስመራ መሄድ በላይ በአስመራ በኩል አድርጎ መቀሌ መግባቱ መልእክቱ ሌላ ነው። ይህ ሁሉ ነገሮች ተፈጥረው ነገ የሆነ ነገር ቢፈጠር የፌደራል መንግስቱን ለመክሰስና ለማስፈራራት ብቅ የሚሉ ኃይሎች ደግሞ እናያለን። የሚገርመኝ ነገር እኮ እሱ ነው። በሻዕቢያ ትግራይ መግባት ሲያለቅሱ የነበሩ ሰዎች አሁን ሻዕቢያ ቁጭ ብሏል ህወሓት ፖሊት ቢሮ ውስጥ። ሻዕቢያ ህወሓትን እያስተዳደራት ነው። በድንበር አካባቢ የሻዕቢያ ጀነራሎችና የህወሓት ጀነራሎች ጥጃ ጥለው ይበላሉ፣ ይጠጣሉ፣ ይሳከራሉ። ራሳቸውን እንደ ዲፋክቶ ስቴት ነው የሚያዩት። እኔ እኮ ያስቀኛል። መስታወት ዋሽ አለ ያዘፋኝ።
አሁን ከህግ ተጠያቂነት ለማምለጥ ከ4 ኪሎ ጠረን የአስመራ ሽታ ይመስጣቸዋል። ከ4 ኪሎ ሙዚቃ የአስመራ አምባ ለልባቸው ይጠጋጋል። የህወሓትና የሻዕቢያ ሪሌሽንሺፕ ግን ቶክሲክ ሪሌሽንሺፕ ነው። ቶክሲክ ሪሌሽንሺፕ ነው። የማይሰነብት ያልተቀደሰ ጋብቻ ነው። ህወሓት አይደለም ከሻዕቢያ ጋር ከራሷ ጋር ማትስማማ ከ1960ዎቹ መጀመሪያ እስከ 90ዎቹ በጣም በርካታ ጊዜ ተጠዛጥዛለች። ህንፍሽፍሽ እያለች የ1977ቱን ማንሳት እንችላለን። የ1993ቱን ማንሳት እንችላለን። የ60 ምናምኑን ማንሳት እንችላለን። እና አረጋይ በርሄን ካባረረው እነ ገብሩ አስራትን ካስወገደው ከህወሓት እንትን ላይ ማየት እንችላለን። የህወሓትን የቁልቁለት መንገድ የህወሓትን የቁልቁለት ጉዞ የራሷ የህወሓት ማዕከላዊ ኮሚቴ አባል ነው የኢህአዴግ ማዕከላዊ ኮሚቴ ጭምር አባል የነበሩት እና ማን ነው ይሄ እነ ብርሃነ ጽጋብ ጭምር ገልጸውልናል። ህወሓት የሞተችው ድሮ ነው። አሁን እንዲህ መፍጨርጨሯ ምን አይደለም። ህወሓት እኮ የነ ዶክተር አብይ አህመድ ጥምረት ፖለቲካዊ ጨዋታዋና ፖለቲካዊ ቁማሯን በልቷት ከ4 ኪሎ ካሰደዳት ጊዜ ጀምሮ ተሸንፋለች። የዛኔ ነው የተሸነፈችው እኮ። የህወሓት ፖለቲካዊ ሞት እኮ ያበቃው በነ ዶክተር አብይ ጨዋታ በኢህአዴግ ሊቀመንበርነት ዙፋን ላይ የመቀመጥ እድሉ ያበቃ ቀን ነው። ግን መቀበል አልፈለገችም። እኔ ባልቀባቸው ሰዎች፣ እኔ ያልቀባዋቸው ሰዎች፣ እኔ ያልባረኳቸው ሰዎች ስልጣን ላይ ይቀመጡም ብላ ገገመች። የኔን ባርኮት አላገኙም፣ እኔ እጄን አልጫንኩባቸውም ብላ እያለች የህወሓት ትልቁ ችግር እኮ ሽንፈትን አለማመኗ። ሽንፈቷን አለማመኗ የጠብ ጠጅ ጥላ ደግሳ እንድንሳከር ጠራችን እንጂ የህወሓት እኮ የቁልቁለት ጉዞ የጀመረው በብርሃነ ጽጋብ አገላለጽ የኢህአዴግ ቁልቁለት ጉዞ የጀመረው እኮ ያኔ ነው። ቆይቷል እኮ። ህወሓት በራሷ በህወሓት ስነ ልቦና ውስጥ ባለው ቁልቁለትም በኢህአዴግ ቁልቁለትም የምትለካ ፓርቲ ናት። እንደውም የአምባሳደር ጽጋብ መጽሐፍ ላይ በጣም የምትገርመኝ አንዲት የአምባሳደር ደሴ ዳልኬና የጠቅላይ ሚኒስትር አብይ አህመድ ቆይታለች። አምባሳደር ጽጋብ መጽሐፍ ላይ ያነሷታል። እሱ የመጨረሻዎቹ የህወሓት የምርጫ የኢህአዴግ ሊቀመንበር ምርጫዎች ወቅት የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከስልጣን በተነሱ ጊዜ በጣም ከፍተኛ ወጀብ በዛ። በመጨረሻዎቹ የምርጫ ቀናቶች ላይ ወጀብ በዛ። ጠቅላይ ሚኒስትር አብይ አህመድ እንዳይመረጡ ከያቅጣጫው የሚሰሙ ድምጾች በረከቱና ብርሃነ ጽጋብ በዛ ነበሩና ያዩትን ነው የጻፉት እና እሳቸውም እዛ እንትን ውስጥ ነበሩ። በጣም እነ ህወሓቶች ምናምኖች ጠቅላይ ሚኒስትር አብይ አህመድ እንዳይመረጡ በጣም በርካታ ጫናዎችን አሳደሩ እና በዛ ምስቅልቅል ውስጥ ዶክተር አብይ ይጽፋል፣ አንድ ነገር ይጽፋል እና ይሄኔ ደሴ ዳልኬ አሁኑ አምባሳደር ደሴ ዳልኬ ዶክተር አብይን ይጠይቀዋል። አንተ ሰው ምንድነው የምትጽፈው? ይሄ ሁሉ ነገር በአንተ የተነሳ እንትን እያለ አንተ ወረቀት ላይ ትጽፋለህ ይላቸዋልና ዶክተር አብይ አህመድ አንድ ምላሽ ይመልሳሉ። በቃ እንደዚህ እንትን ሲል እንደመመረጥ ገባኛል አሉና ዶክተር አብይ አህመድ እነዛ ሰዎች እየጮሁ የፓርላማ ንግግራቸውን እየጻፉ ነበር። እንዲህ በቃ ጫጫታው ከበዛ በቃ ማሸነፌ ነውና ብዙም እንትን አትበል ደሴ በቃ ይዞ ምናምን ብሎ መጽሐፍ ጀመሩና ይሄንን እዛ የኢህአዴግ ቁልቁለት ጉዞ መጽሐፍ ላይ ብርሃነ ጽጋብ ጽፎታል። ይሄንን በዛ መጠን ያሸነፋችሁን እንዴ ህወሓት እኮ ራሱ በአንደበቱ ሰጠዋችሁ የሚለውን የማስተዳደር መብት የገፈፈ እኮ ነው። የማስተዳደር መብት ሰጠዋችሁ ብሎ ሲያበቃ እሺ በቃ ከሌ ያስተዳድረን ሲባል ደግሞ እኔ አልባረኩትም እና ያስተዳድርም ብሎ ነው እንደዚህ ሀገሩ ላይ ህዝቡ ላይ የገዛ ክልሉ ላይም ጭምር ከባድ አደጋ ይደቀም እና አሁን የሻዕቢያ ትግራይ መግባት ብዙ የሚገርም ነገር አይደለም። የትኛውም አሊያንስ በዚህ ሰዓት ከኢትዮጵያ በተቃራኒ ለመቆም ያን ያህል ጥቅም አይኖረው።
ሁሉም ጋብቻ ፍሬ ያፈራል ማለት አይደለም። ያ ማለት ሁሉም ፖለቲካዊ አሊያንስ አቅማም ነው ማለት አይደለም። ማለት 0 ሲደመር 0 ያው 0 ነው። ምንም የተሻለ ካልኩሌሽን አታመጣ። 0ን ከ0 ጋር ደምረ ምንም አታመጣ። ጥፍር አልባን ከጥፍር አልባ ጋር ደምረ ተዋጨርልኝ አይሰራም፣ ይቧጥጥል ይሆናል እንጂ ሌላ ምን ያደርግልሃል? ሌላ ምንም የሚያደርግልህ ነገር አይኖርም። እና ማየት በጣም አስፈላጊ ነው። መመርመር በጣም አስፈላጊ ነው። ህወሓት ነፍሴ እንግዲህ ምን እንደሚሻላት እሷ ታውቃለች። አሁን ተጋብተናል አሊያንስ ፈጥረናል የሚል መልእክት ነው ማስተላለፍ የሚፈልጉት። ግን ህወሓት ጥል ነፍሷ ነው። ጠብ ይመቻታል። አይደለም ከሻዕቢያ ጋር ከራሷ ጋርም መግባባት አቅቷታል። የማምሻ ዕድሜ ሩጫ ላይ ነች። ግን ሰይኖ ቱ ዋር መባል አለባት። በተለይ ትግራይ ወጣት በትግራይ 27 ዓመት ስንት ነው? በትግራይ 30 ዓመት ስንት ነው? በትግራይ 40 ዓመት ስንት ነው? አሁን ጌታቸው ረዳ መስራት ያለባቸው ትግራይ በትል ግራውንድ መሆን የለባትም። ኢሳያስ ድጋሚ ትግራይን ለመበቀል ከፈለገ እንደዚህ ነው የሚያደርገው። ምክንያቱም ትግራይን የጦርነት አውድማ ነው ሊያረጋት ይፈልገው። ውጊያ ካለ እንኳን ውጊያው አስመራ ላይ እንዲሆን አይፈልግም። ውጊያውን ማድረግ የሚፈልገው ትግራይ ሜዳ ላይ ነው። ምን በወጣት የትግራይ እናት እነዚህ ባንዳ ናቸው። ለትግራይ ህዝብም አይራሩም። ውጊያውንና ጦርነቱን እዚሁ ቢያደርግላቸው ሙዳቸው ነው። ትግራይን በትል ግራውንድ ነው ማድረግ የሚፈልጉት። ትግራይን በትል ግራውንድ ማድረግ ነው የፈለጉት። ግን በትግራይ የገጣጣ ሚስት ባሏ የሚከፋ አይመስላትም። የትግራይ ህዝብ ሁሉን ስለሚችል እስከዛሬ በሰራችሁት ፕሮፓጋንዳ እንትን ስለሚል የተታለለ አሁንም ይሸከመናል ብላችሁ እንዳታስቡ። አሁንም ይሸከመናል ብላችሁ እንዳታስቡ። ከባድ ነው የሚሆነው። ከባድ ነው። ስለዚህ እንደዛ አርጎ ማየት እንደዛ አርጎ መመርመር ያስፈልጋል። እንግዲህ ሻዕቢያ ትግራይ የገባው ሰነባብቷል። በልጆቹ በኩል ነው ትግራይ የገባው። ህወሓትም እዛ ገብታለች። የትግራይ ፖለቲካ ምስቅልቅል ግን ምናልባት በነጌታቸው ረዳ አዲስ በሚመሰረተው ፓርቲ ካልሆነ በራሷ ለነገሩ አጥቂት መጣ ታድነዋለች። በጊዜያዊ አስተዳደሩም ይድናል ብለን አንጠብቅም። ቀጣይ አቅጣጫዎች ምን ይሆናሉ? ደወረስቲ ዘቱ ካም የሚያስብል ይሆናል የሚለውን ምናልባት በቀጣይ ጥቂት ቀናቶች ውስጥ የሚታዩ ፖለቲካዊ ጨዋታዎችና ፖለቲካዊ አካሄዶች ያሳያሉ ብዬ አስባለሁ። እነሱን ማየት እነሱን መመልከት በጣም አሪፍ ነው እና እንደዛ ነው ብዬ ነው ማስበው። እኔ ግን ሁሌም እንደምለው እንደማይለወጥ አንድና ውድ ቃል አዲስ ትውልድ አዲስ ተስፋ፣ ሁሉም ጥሩ ይሆናል። የኔና የእናንተ ሀገርም እንደ ልማዷ ታሸንፋለች። ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። የደወል ምልክቷን መጫንም እንዳይዘነጉ። ፈጣሪ ኢትዮጵያና ህዝቦቿን አብዝቶ ይባርክ። ውድ ቤዳችን ታዳሚዎች ቸር ቆዩን። የነገ ሰው ይበለን።